አመሰግናለሁ ግርሜ። የተቋቁሮቹ ድመቶች ሰንደርላንዶች ዘንድሮ ተዋጫሪ ሆነው ነው የመጡት። ባለፉት ጊዜያቶች እንግዲህ ለረጅም ዓመታት ከሊጉ ርቀው የቆየ ቡድን ነው ሰንደርላንድ። ግን በመጣበት ዓመት እያሳየ ያለው አቋም ግን ከአዲስ አዳጊ ቡድን አይመስልም። ከታችኛው ዲቪዥን የመጣ ቡድን አይመስልም። የሰንደርላንድን መንገድ ብዙ ቡድኖች ሞክረውታል። ኖሪች ሞክረውታል፣ ሳውዛምፕተን ሞክረውታል፣ ሊድስ ዩናይትድ ሞክረውታል፣ ሌሎችም ክለቦች ሞክረውታል። በብዛት ተጫዋቾችን የፕሪሚየር ሊግ ኤክስፔሪንስ ያላቸውን ልምድ ያላቸውን ተጫዋቾች የፕሪሚየር ሊግ ልምድ ያለውን አሰልጣኝ በማምጣትና መሰል ነገሮችን በማድረግ በሰንደርላንድ መንገድ ብዙዎች ሞክሮ አልተሳካላቸውም። ሰንደርላንድ ግን ብዙ ተጫዋቾችን አስፈርሞ ብዙ ጊዜ በተለያዩ ጊዜያቶችን በተለያዩ የዓለማችን እግር ኳስም እንደምንመለከተው ብዙ ተጫዋች ባስፈረምክ ቁጥር የቡድን ይዛባባል፣ ቡድን ከሀሳቡ ይወጣባል፣ ቡድን የተለያየ ሀሳቦች የተለያዩ ብቃት ያላቸው ተጫዋቾች ይኖሩብህና እነዚህ ተጫዋቾች ያለመግባባትና መሰል ነገሮች ይከሰታሉና ብዙ ጊዜ ፌል ያደርጋሉ። ኢትዮጵያ ውስጥም ተሞክሯል። በዚህ መንገድ የሞከሩ ቡድኖች ብዙዎች ናቸው። ብዙ ቡድኖች ሞክረው 15 20 ተጫዋችን ማዘዋወሩ አልተሳካላቸውም። ሊግ ዋንጫን ለማንሳት ብለው በየክለቡ ያሉ ኮከቦችን ያስፈረሙ ክለቦች ነበሩ በቅርብ ጊዜያቶች ውስጥ በኢትዮጵያ። ያ ነገር መሆን አልቻለም። ሰንደርላንድ ግን በአስገራሚ ሁኔታ እስካሁን ባሉት የ18 ሳምንታት ጉዞ ይህንን ማሳካት የቻለበት መንገድ አስገራሚ ነው ወይም ጥሩ ነው ብለን ማንሳት እንችላለን። በርካታ ተጫዋቾችን ያስፈረመው ሰንደርላንድ አንድ ቡድን ማለት ይቻላል ወደ 20 የሚጠጉ ተጫዋቾችን ነው በክረምቱ የዝውውር መስኮት ያስፈረመው። ግን አዋህዷቸዋል፣ እንደዚሁም አጣጥሟቸዋል። በጥሩ መንገድም እየሄዱ የሚገኙበትን ሂደት እንመለከታለን። የሰንደርላንድ እግር ኳስ ክለብ በዘንድሮው የውድድር ዓመት እንግዲህ ካደረጋቸው ጨዋታዎች መካከል በትልልቆቹ ቡድኖችም በመካከለኛ ቡድኖችንም ከዛም ባለፈ ያሉ ቡድኖችንም ነጥብ ያስጣለበት ነጥብ የወሰደበት ሂደት እንመለከታለን። ለምሳሌ አርሰናል ላይ በስታዲየም ኦፍ ላይት ነጥብ ወስዷል። ኒውካስልን ቀጥቅጦ አሸንፎታል። በስታዲየም ኦፍ ላይት በነበረው ጨዋታ ላይ በሜዳቸው ካልተሸነፉ ጥቂት ቡድኖች አንዱ ነው አርሰናልና ሰንደርላንድ ናቸው የሚጠቀሱት እና ሰንደርላንድን በሜዳው ያልተሸነፈ ቡድን ነው እናያለን። አሰልጣኙ አዲስ ናቸው። ሮጀርስ ሊብሪስም በሊጉ የሚታወቁ ወይም የወጣለት ልምድ ያላቸው አሰልጣኝ አይደሉም። ግን እኚህ ፈረንሳይ ቡድን እየሰሩበት ያለበት መንገድ ግን ሊያስመሰግንና ሊያስደንቅ የሚገባ ነው እና ሰንደርላንድ ሊወራለት የሚገባ በጣም አስደናቂ ብቃት እያሳየ የሚገኝ ቡድን እንደሆነ ይታወቃል። በዚህ ቡድን ውስጥ እንግዲህ በሰንደርላንድ ቡድን ውስጥ ዛሬ በሚኖረው ጨዋታ ላይ ሁለት የቀድሞ የአርሰናል ተጫዋቾች እንደሚኖሩ ይጠበቃል። አንደኛው ግራኒት ዣካ ነው። በባየር ሊቨርኩሰን አድርጎ ወደ ሰንደርላንድ የመጣ ተጫዋች ነው። ሌላኛው ደግሞ ዳኒ ባላርድ ነው። ባላርድ ግዙፉ ተከላካይ አጠራጣሪ ነው። በእርግጥ ያንክል የቁርጭምጭሚት ጉዳት ዜና አለበት፣ ግን የመግባት እድል ይኖረዋል ተብሎ ይጠበቃል። ባላርድ አርሰናል ስታዲየም ኦፍ ላይት ላይ ነጥብ ሲጥል ጎል አስቆጥሮባቸዋል አርሰናል ላይ ባላርድ እና ከአርሰናል አካዳሚ ያደገ ተጫዋች ነው በእርግጥ እና እነዚህ ተጫዋቾች የቀድሞ ክለባቸውን የሚጠቅም ነገር ይሰራል ወይስ የሚለው ጉዳይ አንዱ እንደው እንደ መነጋገሪያ ሊሆን የሚችል ጉዳይ ነው ብዬ አስባለሁ። ሰንደርላንድ ግን እነዚህን ምርጥ አቋሙን እያሳየ በነበረባቸው ጉዞዎች ላይ ያለፉት ሳምንታት ላይ የተወሰነ መቀዛቀዝ ይታያል፣ መዳከም ይታያል በሰንደርላንድ ቡድን ውስጥ። ለምሳሌ ከሊድስ ጋር ያወጡት ያለፈው ሳምንት ውጤታቸው እና መሰል ውጤቶቻቸውን ስናይ በተወሰነ መንገድ የመቀነስ አዝማሚያ እየተመለከትን ነው። የተለያዩ ምክንያቶች ይጠቀሳሉ። አንደኛው ያው የሚጠቀሟቸው ተጫዋቾች በአብዛኛው ልክ እንደ ክሪስታል ፓላስ ተመሳሳይ ናቸው። ከ8 ከ9 በላይ ተጫዋቾች በየጨዋታው የሚጠቀሙባቸው አንድ አይነት ተጫዋቾች ናቸው። እሱን ድካምና መሰል ነገሮችን ይዞ መጥቷል የሚል ስጋት አለ። በሁለተኛው አቅጣጫ ደግሞ ወደ አፍሪካ ዋንጫ የሄዱት ተጫዋቾች ናቸው። ወደ አፍሪካ ዋንጫ 6 ተጫዋቾች ይደውባቸዋል። አብዛኞቹ ቋሚ 11 የሚገቡ ናቸው። 7 አንድ የተረሳ ሊኖር ይችላል እንጂ 7 ናቸው። እኔ ጋር 6 ነው የሚያሳየው። ግርሜ ቁጥሩ ያጣናቸው እንቆጥራቸዋለን፣ ችግር የለውም። እነ ሳዲኪ ስለሆኑ ይታወቃሉ። ሳዲኪ፣ ታሊቢ፣ ትራኦሬ፣ ማስዋኩ፣ ሬናልዶና ዲያራ ናቸው ወደ አፍሪካ ዋንጫ የሄዱት የሚለው ዞሮ በዚህ በአፍሪካ ዋንጫ 6ም ሆነ 7 ብዙ ተጫዋቾችን ወደ አፍሪካ መድረክ የላከው ሰንደርላንድ ነው። ወደ አፍሪካውን መድረክ የላከው ሰንደርላንድ ነው። ስፔሻሊ ሳዲኪ በጣም ወሳኝ ተጫዋች ነው። አሁን ላይ በአውሮፓ ትልልቅ ክለቦች ጭምር አይን የተጣለበት የ70 እና የ80 ሚሊዮን ፓውንድ ተጫዋች ነው ተብሎ የሚታመን አይነት ተጫዋች ነው ሳዲኪ እና የተጫዋች አለመኖር በትልቁ ዋጋ ሊያስከፍል ይችላል። እነ ታሊቢ እነ ትራኦሬ አንዳንዴ በቋሚ 11 ይገባሉ፣ አንዳንዴም ተቀይረው ይገባሉ። ሌሎች አማራጮችም አሏቸው።
ሬናልዶ ማንዳባ ሌላው በጣም ወሳኝ ተጫዋች ነው። በተለይ ሬናልዶ ማንዳባና ሳዲኪ ይህንን ቦታ ሰንደርላንዶች ለመሸፈን በትልቁ የተቸገሩ ይመስላሉ። እነ ታሊቢ፣ እነ ትራውሬ፣ እነ ማሳኩ፣ እነ ሀቢብ ዲያራ ቢኖር ደግሞ ይበልጥ ስኳዱ ደብዙ ይሰፋል፣ አማራጭ ከፍ ይልላል። ግን የሉም እነዚህ ተጫዋቾች። ባላርድ አጠራጣሪ ነው በዛሬው ጨዋታ ላይ የመሰለፍ ሂደቱ በሚል እየተነሳ ይገኛል። እና እነዚህ ነገሮች ሊወስኑት ይችላሉ ጨዋታውን። በእርግጥ ግን ሰንደርላንድ እነዚህ ተጫዋቾች ኖሩም አልኖሩም ጥሩ ጥንካሬ ያለው ቡድን ነው። ጥሩ መሰረት ላይ የተሰራ ቡድን ነው። ተጫዋቾቹ ያሉበት ሂደት በጣም እንደ አሰልጣኙ የግንባታ ሂደት ግሩም ሆኖ እየተመለከት ነው የምንገኘውና በዛሬው ጨዋታ ላይ ምንም ጥያቄ ነው ለሲቲ ፈተና ይሰጡታል ተብሎ ይጠበቃል። በተለይ እነዚህ ወደ አፍሪካ ዋንጫ የሄዱት ሬናልዶ ማንዳባና ሳዲኪ ቢኖር ደግሞ ይበልጥ በጨዋታው ላይ የሆነ ነገር የማግኘት እድል ይኖራቸው ነበረ። በመጀመሪያው ዙር ጨዋታ ላይ ከጥቂት ሳምንታት በፊት በተከናወነው ጨዋታ 3-0 ነው ያሸነፈው ማንቸስተር ሲቲ። ይህንን ቡድን 3-0 አሸንፎታል። ሪያን ቸርኬ ጥሩ የነበረበት ጨዋታ አሳምነው ነው ያሸነፏቸው በዚህ ጨዋታ ላይ ማለት ነው። እነ ሳዲኪም እነ ሬናልዶ ማንዳባም የነበሩበት ጨዋታ እንደነበር ይታወሳል። ያ ጨዋታ ግን ታክቲካሊ አሰልጣኝ ፔፕ ጋርዲዮላ የበላይነት ወስዶታል። በቃ ጨዋታውን በደንብ አንብበው በደንብ ምን ይፈልጋል የሚለውን ነገር ተረድተው የገቡበት ሂደት አለ። ሞር ሰንደርላንድ ኃይል የተቀላቀለበት ጨዋታው እና ጉልበተኛ ቡድን ነው። ሲቲ ደግሞ ጉልበተኛ ቡድን ብዙም አይከብደውም። ለሲቲ የሚከብደው ቡድን ከሱ ጋር ተመሳሳይ ጨዋታ የሚጫወቱ ለምሳሌ እንደ ኤንዞ ማሬስካው ቼልሲ አይነት እንደዚሁም ቶተናምም ለቀቅ ብሎ የሚጫወት አይነት ቡድን ነው። እንዲህ አይነት ቡድኖች ለሲቲ ያስቸግሩታል። በተቃራኒው ግን ጉልበተኞችና የሰንደርላንድ አይነት ቡድኖች ሲቀሉት ነው የምናየው። ብዙ ጊዜ በኤክስፔሪንስ በልምድ ስንመለከተው አይከብዱትም። ምክንያቱም ጠጠር ያለ የቴክኒክ ክህሎት ያላቸው ተጫዋቾች አሏቸው። ስፔሻሊ አሁን ላይ ራያን ቸርኪ ያለ፣ ፊል ፎደን አለ። እንዲህ አይነት ነገሮችን መቋቋም የሚችሉ ተጫዋቾች እንዳሉ እንመለከታቸዋለን እና ያን አድቫንቴጅ አሁንም ተጠቅሞ ይቀጥላል ወይ አብረን የምንመለከተው ነው የሚሆነው። በአለፉት 7 ጨዋታዎቻቸው ስታዲየም ኦፍ ላይፍ ላይ በተከናወኑ የሁለቱ ቡድኖች ጨዋታ ስታዲየም ኦፍ ላይፍ በ7ቱ ጨዋታ 4ቱን ተከታታይ ሰንደርላንድ አሸነፈ፣ 3ቱን ተከታታይ ደግሞ ሲቲ ነው ያሸነፈው። ግን ለመጨረሻ ጊዜ 2017 አካባቢ ነው በካራባው ካፕ ውድድር የተገናኙት። ሰንደርላንድ ባለፉት 7 ተከታታይ ዓመታት በታችኛው ዲቪዚዮን አብዛኞቹን የቆየው በእርግጥ በአዲስ ዓመት አልተሸነፈም። በአዲስ ዓመት ሽንፈት አላስተናገደም። ሲቲ ደግሞ ባለፉት 13 ተከታታይ ዓመታት በአዲስ ዓመት ባደረገው ጨዋታ ወይም አዲስ ዓመት በገባ በቀጣዩ ቀን ወይም መሰል ጨዋታዎች በተደረጉ ጨዋታዎች ከአዲስ ዓመት በኋላና በአዲስ ዓመት ቀን የመጀመሪያው ጨዋታ ላይ ከአዲስ ዓመት በኋላ ሲቲ 13 ተከታታይ ዓመታትን አልተሸነፈም። ከ13 ተከታታይ ዓመታቶች በተጨማሪ ባለፉት 19 ዓመታት አንዴ ብቻ ነው ሲቲ በአዲስ ዓመት ቀን የተሸነፉ። የትልቅ አድቫንቴጅ ለሲቲ ይሰጣል ተብሎ ይጠበቃል። 2012 ላይ ሰንደርላንድ ስላሸነፈ ነው ባይዘዌ በአዲስ ዓመት 2012 ላይ ሰንደርላንድ አሸነፈ። ከዛ በኋላ ግን በአዲስ ዓመት ሲቲ ተሸንፎ አያውቅም። ሰንደርላንድን 2015 ላይ አግኝቶታል። ኒው ይር ላይ 2015 ላይ አሸነፈው እና አንዳንድ በኒው ይር ሲገናኙ ከዚህ ቀደም ለሁለተኛ ነው፣ አሁን ለሶስተኛ ጊዜ ነው ኒው ይር ላይ አዲስ ዓመት አንዱን አንዱ አሸንፏል። ትክክል ግርበየ ለዛ ነው 2012ን ቆጥሯት ነው 13 ዓመታት አልተሸነፈም ብሎ ያስቀመጡት። ትክክል። በነገራችን ላይ ሲቲ አሁን ከረንትሊ በጣም ፐርፎርማንሱ በጣም እያደገ ያለ ቡድን ነው። ሰንደርላንድ እንዳጠቃላይ ይሄ ወደ ፕሪሚየር ሊግ ካደገ ጀምሮ ከኦገስት ወር ጀምሮ ያረጋቸው ጨዋታዎች ላይ ድንቅ ነው። በቃ እንዳጠቃላይ ያለፉትን 4-5 ወራት ስንገመግመው ቆንጆ አቋም ላይ ያለ ቡድን ነው። አንዳንዴ ግን ኮንሲስተንሲ ያንሰዋል። የሆነ ቡድን ላይ ጥሩ ሆኖ የሆነ ቡድን ላይ ሲቀንስ ትመለከተዋል። ኮንሲስተንትሊ የሚጓዝ ቡድን አይነት አይደለም። ግን ቢሆንም ከወራጅ ቀጠና እንደመምጣቱ መጠን አሁንም ያለው ቶፕ 7 ውስጥ ነው። ካሸነፈ ደግሞ ዛሬ ቶፕ 5 ውስጥ ይገባል እና በጣም ድንቅ ነው። ሲቲም ተመሳሳይ ነው። የሲቲ ደግሞ የላቀ ነው። 9 ተከታታይ ጨዋታዎችን ባለፉት 9 ተከታታይ ጨዋታዎች ላይ አልተሸነፈም። ሲቲ እየጠጠረ ነው። ቡድኑ እያየ ነው እየተስተካከለ እያየ ነው እያማረበት እያየ ነው ውጤታማ እየሆነ እየመጣ ያለ ቡድን ነው። ተከላካዩ የሚያስተናግደው የጎል መጠን ቀንሷል። ለዶናሩማ የሚሰጠው ምስጋና እንዳለ ሆኖ ተከላካይ መስመር ተጫዋቾቹ ሮቢን ዲያስ እና እንደዚሁም ጋቫርዲዮል አይትኑሪና ኦራይሊና ማቲያስ ኑኔዝ እየጠነከሩ መጥተዋል። የተከላካይ መስመሩን እንደ ካቴና እያጠበቁት ነው፣ እያሰሩት ነው በደንብ ጥሩ አድርገው ያሉት።
የፊት መስመሩም እየተሳለ ነው። በሃላንድ ብቻ ተንጠልጥሎ የቆየውን የመጀመሪያዎቹ 10 ሳምንታት በሃላንድ ብቻ ተንጠልጥሎ የቆየው ሲቲ አሁን ሪያን ቸርኬ ጎል ያስቆጥራል፣ ፊል ፎደን ጎል ያስቆጥራል፣ ቲያን ራይንደርስ ከኋላ ተነስቶ ጎል ያስቆጥራል። ዶኩ ጉዳቱ ውስጥ ሆነባቸው እንጂ ወደ ጥሩ ብቃቱና አቋሙ መጥቶላቸዋል። አሁን ደግሞ አንቶዋን ሲሜኒዮን ጨምረውበታል። ኦልሞስት እያለቀ ያለ ዝውውር ስለሆነ ከአርሰናል ጋር ተጫውቶ ወደ ሲቲ ያመራል። አዎ አንዶኒ ራይላ ያን ሀሳብ ሲያንጸባርቁ ሰምተናቸዋል ሰሞኑን እና የጋርዲዮላ ቡድን በየጨዋታው በየጊዜው ከሳምንት ሳምንት ከወር ወር እየተቀየረና እየጠነከረ ያለ ቡድን እንደሆነ መናገር ይቻላል። ኖቲንግሃም ፎረስትን 2-1 ያሸነፈበት ጨዋታ በራሱ ድንቅ ነበረ። እዛ ጨዋታ ላይ አቻ ላልቅ የሚችልበት እድል ነበረ። ሪያን ቸርኪ አቻ አስደናቂ ጎል ባትቆጠር ኖሮ 1-1 አድርገውባቸው ነበር። የብን ጫና ፈጥሮባቸው ነበር። ጫናውን ተቋቁሞ እንደገና በካውንተር አታክ ሂዶ በኋላ ላይ ማዘን ተገኝቶ የተመለሰውን ኳስ ነው ሪያን ቸርኪ በሞርጋን ጊብስ ዋይት እግር ስር መረብ ላይ ማሳረፍ የቻለው። ሞርጋን ጊብስ ዋይት ላይ በእርግጥ ጥፋት የተሰራበት ይመስላል በኦራይሊ ግን ያንን 3 ነጥብ ይዞ ወጥቷል። በጣም አስቸጋሪና አስጨናቂ የነበረ ጨዋታ ነበረ ለሲቲ እና 2-1 ቢሆን የሚያሸነፉት ግን ያሸነፉበት መንገድ በጣም ጥሩ ሆኖ እንመለከተዋለን። በዛሬው ጨዋታ ላይ ኡማር ማራሙሽና ሪያን አይት ኑሪ በአፍሪካ ዋንጫ ምክንያት የሉም። ቦብ ኮቫችና ጆን ስቶንስ በጉዳት ምክንያት አይሰለፉም። ነገር ግን ሩድሪ ባለፈው ጨዋታ ላይም ተቀያሪ ወንበር ላይ ተቀምጧል። ዛሬም ሩድሪ በተቀያሪ ወንበር ላይ በቡድን ውስጥ የሚቀጥልበት ሂደት ይፈጠራል ተብሎ ይጠበቃል። ለመጨረሻ ጊዜ ሰንደርላንድ ከማንቸስተር ሲቲ ነጥብ የወሰደው ከ11 ዓመታት በፊት 2014 ላይ 2-2 በወጡበት ጨዋታ ነው። 7ቱንም ከዛ በኋላ ባገኛቸው ጨዋታዎች 7ቱንም ሲቲ አሸንፏል። በተከታታይ 7 ጨዋታዎች ባገኟቸው የአዲስ ዓመት ጨዋታዎች እንግዲህ ለሁለቱም ቡድኖች መልካም ናቸው። አዲስ ዓመት ላይ ሰንደርላንድም ባለፉት 7 ዓመታት አልተሸነፈም። ሲቲም ባለፉት 13 ዓመታት ተከታታይ ዓመታት አልተሸነፈም። ያው ለመጨረሻ ጊዜ የተሸነፈው በሰንደርላንድ ቢሆንም ግርምሾ እንዳነሳው ቅድም ማንቸስተር ሲቲ በ32 ተከታታይ ጨዋታዎች ጎል አስቆጥሯል። ጥር ወር ደግሞ ለማንቸስተር ሲቲ ሆነዋል። ጥር ወር ማንቸስተር ሲቲ በጥር ወር ብዙ ጎል ያስቆጠረ ክለብ ነው። በታሪክ በጥር ወር ላይ 28 ጎሎችን ያስቆጠረ ክለብ ነው እና የጥር ወር ለጋርዲዮላ እንደ ጥሩ አጋጣሚ የሚያስቡበት ነው። 28 ጎሎችን በጥር ወር ያስቆጠረ አንድም ክለብ የለም። ኤርሊንግ ብራውት ሃላንድ ጎል ካላስቆጠረባቸው ስቴዲየሞች መካከል አንዱ ስታዲየም ኦፍ ላይት ነው። ብቸኛው ተጫውቶበት ጎል ያላስቆጠረበት ስቴዲየም አንፊልድ ነው። ሁሉንም ስቴዲየሞች ላይ በእንግሊዝ ፕሪሚየር ሊግ ሂዶ በተጫወተባቸው ስቴዲየሞች ላይ ሃላንድ ከ23ቱ በ22ቱ አስቆጥሯል። ብቸኛ ያላስቆጠረበት አንፊልድ ነው። በሶስቱም የአንፊልድ ቆይታው ወይም አንፊልድ ላይ በተጫወተባቸው 3 ጨዋታዎች ጎል ማስቆጠር አልቻለም። ስታዲየም ኦፍ ላይትን ደግሞ ለመጀመሪያ ጊዜ ነው የሚረግጠው። ስለዚህ ጎል ካላስቆጠረባቸው ስቴዲየሞች መካከል ስታዲየም ኦፍ ላይት አንዱ ሆኖ ይቀጥላል ወይስ ደግሞ አስቆጥሮ አሁንም ሁሉም ስቴዲየሞች ላይ ከአንፊልድ ውጭ ጎል የማስቆጠር ጉዞውን ያስቀጥላል የሚለው ጉዳይ የሚጠበቅ ይሆናል ተብሎ ይታሰባል። ስለዚህ ሃላንድም ዛሬ ጎል ያስቆጥራል የሚለው ሌላው የሚነሳ ጥያቄ ነው የሚሆነው። ሪያን ቸርኬ በጣም አስገራሚ ሁኔታ ውስጥ ነው ያለው። ይሄ ተጫዋች እያደረገ ያለው እንቅስቃሴ ባለፉት 7 ጨዋታዎች ላይ ወደ 8 የሚጠጉ ጎሎች ላይ ተሳትፏል ይሄ ተጫዋች እና ከጊዜ ወደ ጊዜ በጣም እያደገ በጣም እየፈረጠመ የመጣ ተጫዋች ነው ሪያን ቸርኬ። ሮጀር ሊብሪስ በጭንቀት የሚመጡበት ጨዋታ እንደሚሆን ይጠበቃል። በተመሳሳይ ጋርዲዮላም ሰንደርላንድን መግጠም በጣም አስፈሪ ነው በዚህ ሰዓት ላይ። ሰንደርላንድ፣ አስቶን ቪላ፣ ክሪስታል ፓላስ፣ ብራይተን እንዲህ የሚባሉ ክለቦች በተለይ አዌይ በሜዳቸው አስቸጋሪ የሆኑ ክለቦች ናቸው እና ለሲቲም ለሰንደርላንድም ለሲቲ የሚሰጡት ፈተና ዛሬ ቀላል አይሆንም። ቀላል ፍጥጫ አይሆንም። በሜዳው ሰንደርላንድ የመጀመሪያ ሽንፈቱን ያስተናግዳል ወይስ አሁንም ሳይሸነፍ ጉዞውን ይቀጥላል የሚለው ጉዳይም
በትልቁ ከሚነሱ ሂደቶች መካከል የምናነሳቸው ይሆናሉ ተብሎ ይጠበቃል። ጋርዲዮላ አንድ አይነት ተጫዋቾችን ነው እየተጠቀሙ ያሉት በሁሉም ጨዋታዎቻቸው ከቅርብ ጊዜያት ወዲህ ያለፉትን 7-8 ተከታታይ ጨዋታ። ከነዚህ ጨዋታዎች ላይ ሁሌም የሚኖሩት ዶናሩማ ግብ ጠባቂ ነው። ተከላካይ ላይ ማቲያስ ኑኔዝ፣ እንደዚሁም ኦራይሊ፣ ሮቢን ዲያስ እና ጋቫርዲዮል። አማካኙን የሚመሩት ሞሮለስ አምስቱም አማካኞች ናቸው። ኒኮ ጎንዛሌዝ፣ በርናንዶ ሲልቫ፣ ቲያኒ ራይንደርስ፣ ፊል ፎደን፣ ዶኩ ካለ ዶኩ የሚጫወትበት ሂደት ይፈጠራል። ሪያን ቸርኬ ካለ ሪያን ቸርኬ አለ። ከፊት ሃላንድ ነው የሚያስቀምጡት። ግን አይተው ከሆነ ግርም የሲቲ 4-5-1 የሚመስል አጫወት፣ አንዳንዴም 4-2-3-1፣ አንዳንዴም 4-1-4-1 ያደርገዋል። ኮንሲስተንትሊ 4-1-4-1 ብቻ አይጠቀምም። ኮንሲስተንትሊ ሁሌም በየጨዋታው 4-2-3-1 አይጠቀምም። ኮንሲስተንትሊ ሁሌም በየጨዋታው 4-5-1 አይጠቀምም። እንደ ሁኔታው ነው የሚቀያየረው ጋርዲዮላ ሲስተሙን። እያንዳንዷ ነገር በግልጽ ታስታውቃለች። ጋርዲዮላ ሲሰራት ጎል ሲያስቆጥር ቡድኑ ወደ 4-5-1 ይቀየርና ሞር መከላከሉ ላይ ይሰራል። ቡድኑ ጎል ሲቆጠርበት ወደ 4-3-3ም ወደ 4-2-3-1ም ይቀይረዋል። ቡድኑ ጎል ለማስቆጠር ሲፈልግ ወይም ገና ጨዋታው ሲጀምር 4-1-4-1 ይጠቀማል ጋርዲዮላ። እና ተመሳሳይ ይሁኑ እንጂ ተጫዋቾቹ ታክቲካል ፍሌክሲቢሊቲው በጣም ከፍ ያለ ነው። ሮበን አሞሪምን ተመልከታቸውን 3-4-3 ነው። በቃ አለቀ። 3-4-3 ነው። የትኛውም ጨዋታ ላይ ፍሌክሲብል ነው ወይ ሲቆጠርባቸው ወይ ጎል ማስቆጠር ሲፈልጉ ወይ ምናምን አታያቸውም። ኢቭን አሰልጣኝ ሚኬል አርቴታ 4-3-3 ነው 4-3-3 ነው። በቃ አለቀ። አንዳንዴ አልፎ አልፎ 4-2-3-1 ያደርጉታል። ራይስና ዙቢሜንዲን ተከላካዮች ሽፋን እንዲሰጡ በማድረግ 2 ጎል ምናምን ሲያስቆጥሩ ወይም የጨዋታዎቹ የመጨረሻዎቹ ደቂቃዎች አካባቢ በአንድ ጎል ልዩነትም እየመሩ ከሆነ ከዛ ውጭ ግን ተመሳሳይ ነገር ነው የምትመለከቱ። ጋርዲዮላ ግን በአንድ ጨዋታ አይደለም እኮ የሚቀይረው፣ በየደቂቃው በየ15 ደቂቃው ታክቲኩን ይቀይራል። እዛው ላይ ቶሎ ቶሎ ነው የሚነግራቸው፣ ቶሎ ቶሎ ነው እንዲለውጡ የሚያደርጓቸው። ጎል ሲያስቆጥሩ ምን ማድረግ እንዳለባቸው ይነገራቸዋል። ጎል ለማስቆጠር ገና ጨዋታው ሲጀመር ምን ማድረግ እንዳለባቸው ይነገራቸዋል። ጎል ሲቆጠርባቸው ምን ማድረግ እንዳለባቸው ይነገራቸዋል። ሁሉንም ታክቲካሊ ዲሲፕሊን ድሮ የሚፈጽሙበት መንገድ በጣም አስደናቂ ነው። የፔፕ ጋርዲዮላ አንዱ የቅርብ ጊዜ ጥንካሬያቸው ይሄ ይመስለኛል። በጣም ፍሌክስ ተለዋዋጭ ነው። ቡድኑ በጣም ተለዋዋጭ ነው። ሲፈልግ አጣርፎ ያጠቃል፣ ሲፈልግ ቀዝቀዝ አድርጎ ማኔጅ ያደርገዋል ጨዋታውን፣ ሲፈልግ በጥልቅ ይከላከላል። አዲስ ባህሪ ነው በጋርዲዮላ ቡድን በጥልቅ መከላከል። በኤምሬትስ እኮ አርሰናል ጋር ነጥብ ሲጋር እኮ በጥልቅ መከላከል ነው ሲጫወቱ የነበሩት። ፉልሃምን 5-4 ባለቀው ጨዋታ ላይ በጥልቅ ሲከላከል ነበር ማንቸስተር ሲቲ። በጥልቅ ያልተለመዱ ባህሪዎችን እያየ ነበር ነው ሲቲ። ይሄ አዳዲስ ነገሮችን ጋርዲዮላ እንደ ሁኔታው እየተቀያየረ ያለ አሰልጣኝ እየሆነ ነው። ከዚህ በፊት በእርግጥ በሱ ነበር የሚመራው የትኛውን ቡድን ጋርዲዮላ። ከአምና ውጪ በነበሩት ዓመታቶች ጋርዲዮላ የትኛውንም ቡድን በራሱ መንገድ ነው የሚመራው። ሲፈልግ ኮንትሮል አድርጎ ጨዋታ ማኔጅ ያደርግብሃል። አብዛኛውን ጊዜ እሱ ነው የሚሰሩት። ፖሴሽን ላይ ትኩረት አድርገው ነው የሚሰሩት። ዘንድሮ ግን ሞር ፕራግማቲክ የሆነ ዳይናሚክ የሆነና ፍሌክሲቢሊቲ ከፍ ያለ ቡድን እየተመለከትን ያለ ነው። ሰንደርላንድ ላይ ተጫዋቾቹ ያው ናቸው የሚሆኑት፣ ምንም ጥያቄ የለው። የሚቀይራቸው ተጫዋቾች የሉም። ዶኩም አልደረሰም። ሌሎችም ተጫዋቾችን ቢመጡ እነዚህን ተጫዋቾች የሚያስቀምጡ የሉም። ስለዚህ በዛው መንገድ ይቀጥላል። ለዛ ነው አሁን ለብዙዎቹ ቡድኖች ራስ ምታት እየሆነ ያለው። ኖቲንግሃም ፎረስት ጎል ካስቆጠረበት በኋላ ሲቲ ጎል ለማስቆጠር የመጣበት መንገድና የኖቲንግሃምን የማጥቃት እንቅስቃሴ ገቶ ወደ ማጥቃቱ የመጣበት ሂደት በጣም አስደማሚ ነበር። የጋርዲዮላ የትኩረት አቅጣጫ በዚህ መንገድ የተቃኘ ስለሆነ ለሰንደርላንዱ አሰልጣኝ ሮጀር ዴብሪስ ፈታኝ ነው የሚሆንባቸው፣ በእያንዳንዱ ቅጽበት ስለሚቀያይሩባቸው። ይህም መንገድ በምን ይወጡታል? ከሬናልዶ ማንዳባ ካለሳዲኪ በጣም አስቸጋሪ ይመስለኛል ሲቲ ካለበት ወቅታዊ አቋም አንጻር። ግን ቀላል ፈተና ይሰጧል ብዬ አላስብም። ኖቲንግሃም በዛ ደረጃ ሲቲን ፈትኖታል። ሰንደርላንድም ቢያንስ በኖቲንግሃም ደረጃ ለሲቲ
ስጋት እንደሚሆንበት ግን መናገር ይቻላል። ከኖቲንግሃም ትንሽ ከፍ ባለ መንገድ እያሳየ ካለው ወቅታዊ አቋም አንጻር፣ በሜዳው ካለው ጥንካሬ አንጻር፣ ስታዲየም ኦፍ ላይፍ ደጋፊዎቹ ልዩ ስሜት ነው የሚሰጡለት ስታዲየሙ። እነዚህ ነገሮች ለሲቲ ለሁለቱም ቡድኖች አስቸጋሪ ጨዋታቸውን ለሰንደርላንድም ሲቲ አስቸጋሪ ነው፣ ለሲቲም ሰንደርላንድ አስቸጋሪ እንደሚሆን ጠብቃለሁና ለተመልካች ግን አዝናኝ የሆነ ጨዋታ እንደሚሆን ምንም ጥያቄ የለውም። ትንሽ ነገሮችን ለመጨመር ያክል ሰንደርላንድ ከማንቸስተር ሲቲ ያው ቀደም ሲል እንደተገለጸው በርከት ያሉ ተጫዋቾች ወደ አፍሪካ ዋንጫ ካመሩባቸው ግንባር ቀደሙ ክለብ ሰንደርላንድ እንደሆነ ይታወቃል። ሰንደርላንድ በዘንድሮው የእንግሊዝ ፕሪሚየር ሊግ ጥቂት ጎል ከተቆጠረባቸው ክለቦች መካከል 3ኛ ደረጃ ላይ የሚገኝ ክለብ ነው። እስካሁን በእንግሊዝ ፕሪሚየር ሊግ በዘንድሮው የውድድር ዓመት ጥቂት ጎል የተቆጠረበት እግር ኳስ ክለብ አርሰናል ነው። 12 ጎል ነው የተቆጠረበት። ሁለተኛው ማንቸስተር ሲቲ ነው፣ 17 ጎል ነው የተቆጠረበት። ሶስተኛው ሰንደርላንድ ነው፣ 18 ጎል ነው የተቆጠረበት። ይህ ቡድን 3ኛ ደረጃ ላይ ተቀመጠ ብለን ትንሽ ጎል የተቆጠረበት ክለብ ነው ብለን ስንናገር የዲፌንሱን ጥንካሬ የሚያሳይ መሆኑን ለመረዳት እንድንችል ነው። ሰንደርላንድ እግር ኳስ ክለብ ያቻ ቡድን ነው። ዘንድሮ ብዙ አቻ የተለያየው ክለብ በርማውዝ ነው። 8 ጨዋታዎችን አቻ ውጤት በማጠናቀቅ ብዙ አቻ የወጣው በርማውዝ ነው። ሁለተኛው ግን ሰንደርላንድ ነው። በርማውዝ አሁን 15ኛ ደረጃ ላይ ነው የሚቀመጠው። አብዛኞቹን ጨዋታዎች በአቻ ያጠናቀቀ ነው። ከፍተኛው ያቻ ቡድን በርማውዝ ነው። ሁለተኛው ሰንደርላንድ ነው። 7 ጨዋታዎችን አቻ ተለያይተዋል። ሰንደርላንድ እግር ኳስ ክለብ 7 አሸንፈዋል፣ 7 አቻ ተለያይተዋል። 4 ጨዋታ ነው የተሸነፈው እና ያቻ ቡድን መሆኑን ያሳያል። ሌላኛው ብራይተን ነው። ብራይተን ከሰንደርላንድ ጋር እኩል ናቸው። 7 ጨዋታ አቻ ተለያይተዋል። በርማውዝ ግን 8 ጨዋታ አቻ ተለያይተዋል። ስለዚህ አሁን የሰንደርላንድን የውድድር ዓመት ጥንካሬ ስናይ ዲፌንሱ ጠንካራ መሆኑን እናያለን። ትንሽ ጎል የተቆጠረበት ከአርሰናልና ከሲቲ ቀጥሎ ትክክል። የዲፌንሱ በጣም ጎል የማይቆጠርበት ቡድን ነው። በተለይ በሴት ፒስ የማይሞከርበት ቡድን ነው። ሰንደርላንድ ላይ በቆመ ኳስ ጎል ማስቆጠር የማይታሰብ ነገር ነው እና በደንብ ከሚከላከሉ ቡድኖች መካከል ሰንደርላንድ አንዱ ነው። ግብ ጠባቂው ሮቢን ሮፍስም ኳስ የማዳን ፐርሰንቴጁ ከፍተኛ ነው። ኤሚሊያኖ ማርቲኔዝ ብቻ ነው የሚበልጠው የአስቶን ቪላው ግብ ጠባቂ። ሮቢን ሮፍስ በፐርሰንቴጅ ሲቀመጥ 77.8% ላይ የተቀመጠ ነው። ስለዚህ ቅድም ዲፌንሱን አነሳን። ምናልባት እንግዲህ ዛሬ ባላርድ አጠራጣሪ ከመሆኑ ጋር ተያይዞ ሌላ ነገር ክለቡ ላይ ካልተፈጠረ በስተቀር ባላርድ ከሌለ ከባድ ነው ለሰንደርላንድ። ባላርድ ነው ሃላንድን መቋቋም የሚችለው ተጫዋች ባላርድ ነው በትክክል። ስለዚህ ባላርድ ካልወጣ ቁጥራዊ ስታቱ የሚያሳየው የሰንደርላንድ ቡድን በፕሪሚየር ሊጉ 3ኛው ምርጡ ተከላካይ ቡድን ነው። ትንሽ ጎል የተቆጠረበት ስለሆነ 18 ጎል ነው የገባባቸው እና ዲፌንሱ ላይ በዚህ ደረጃ እንመለከታለን። አጥቂው ደግሞ በአንጻሩ ስንመለከተው በጣም በጎል በማስቆጠር ደረጃ 20 ጎል ብቻ ነው ያስቆጠረው። 20 ጎል እና ከፍተኛው ማን ነው ብለን ስናስቀምጥ በውድድር ዓመቱ የአጥቂ ክፍሉ ብዙ ጎል ያስቆጠረው ማንቸስተር ሲቲ ነው። 43 ጎል አስቆጥሯል። ስለዚህ ብዙ ጎል ያስቆጠረው ጠንካራ የአጥቂ ክፍል ያለው ማንቸስተር ሲቲ እና 3ኛው ጠንካራ የተከላካይ ክፍል ያለው ክለብ ሰንደርላንድ የሚያደርጉት ጨዋታ ነው። ይሄ ትንቅንቅ በእግር ኳሱ ላይ ውበት እንደሚያሳይ ማሳያ ነው። ይህን ቁጥራዊ አሃዝ የጠቀስነው ለዛ ነው። ማንቸስተር ሲቲ 43 ጎል በማስቆጠር ብዙ ጎል ሲያስቆጥር ያገባ ክለብ ሲሆን አርሰናል 37 እና 43 ጎል ማንቸስተር ሲቲ፣ አርሰናል 37 ብዙ ጎል ያስቆጠሩ ናቸው። 3ኛው ብዙ ጎል ያስቆጠረው ደግሞ ማንቸስተር ዩናይትድ ነው። 33 ጎል አስቆጥሯል። እነዚህ ናቸው ብዙ ጎል በማስቆጠር እና ሰንደርላንድ አጥቂ ክፍሉ ያን ያህል በንጽጽር ስናየው ያን ያህል ኦልሞስት አብዛኞቹ ክለቦች ካገቡት ጎል በታች ነው ሰንደርላንድ ስናየው ማለት ነው። ብዙ ክለቦች ከሱ በላይ ብዙ ጎል ያስቆጠሩ አሉ። በጣም ብዙ ክለቦች ማለት ነው። የሰንደርላንድን ጎል 20 ጎል ስናይ ኢቨን ከታች ያለው 15ኛ ደረጃ ላይ እንኳን የተቀመጠው በርማውዝ እና 14ኛ ደረጃ ላይ የተቀመጡት ብራይተን ከሰንደርላንድ በላይ ጎል አስቆጥሯል። ብራይተን 28 ጎል አስቆጥሯል። በርማውዝ 29 ጎል አስቆጥሯል።
ኢቭን ወራጅ ቀጠና የሚገኘው ዌስትሃም ዩናይትድ ከሰንደርላንድ በላይ ጎል አስቆጥሯል። 21 ጎል አስቆጥሯል ከሰንደርላንድ በላይ ማለት ነው። ወራጅ ቀጠና ያለው ዌስትሃም ግን ዌስትሃም ታዲያ በምንድን ነው የተበላው ብለን ስናስበው ተከላካይ ክፍሉ ወንፊት ስለሆነ ነው። 38 ጎል ነው የገባበት። ለዛ ነው እና ሰንደርላንድን አጥቂ ክፍሉን ለንጽጽር ያስቀመጥነው ለዛ ነው። ዌስትሃም እንኳን ወይም ደግሞ በርንሌይ 19ኛ ደረጃ ላይ የተቀመጠው በርንሌይ ያስቆጠረውን ጎል እኩል ነው ከሰንደርላንድ ጋር 20 ጎል ማለት ነው። በርንሌይም 20 ጎል ነው ያስቆጠረው 19ኛ ደረጃ ላይ ነው። ሰንደርላንድ ስንመለከተው 7ኛ ነው 20 ጎል ነው ያገባው እና የአጥቂ ክፍሉ ያን ያህል ቁጥራ የያዙ እንደሚያሳየው ከሆነ ጠንካራ የሚባል አጥቂ ክፍል አይደለም ሰንደርላንድ ያለው። ክሬቲቪቲም የሚጎለው ቡድን ነው ሰንደርላንድ። የክሬቲቪቲም ችግር አለበት። በአንጻሩ ማንቸስተር ሲቲ ደግሞ በሊጉ ብዙ ጎል ያገባ ነው። 43 ጎል አስቆጥሯል። አርሰናል 37 ጎል አግብቷል። ማንቸስተር ዩናይትድ 33 ጎል አስቆጥሯል። እነዚህ ናቸው ከ1 እስከ 3 ብዙ ጎል በማስቆጠር ሶስቱ ክለቦች ማለት ነው። እና ኢቨን ሊቨርፑል 30 ጎል ነው ያስቆጠረው። አስቶን ቪላም 30 ጎል ነው ያስቆጠረው። ቼልሲ 32 ጎል ነው ያስቆጠረው። ሰንደርላንድ ግን 20 ጎል ነው ያገባው። እና የነዚህ የቁጥር አያያዙ እንደሚያሳየን ከሆነ የማንቸስተር ሲቲ የአጥቂ ክፍል እና ሃላንድን የያዘው እነ ሪያን ቸርኪን የያዘው እነ ቴጃኒ ራይንደርስ የአጥቂ አማካኞቹን ያካተተው የጋርዲዮላ ቡድን ጠንካራውን ተከላካይ የነ ባላርድን እንቅስቃሴ ሰብሮ እነ ሮፍስን የግብ ክልል ዘብ ላይ የሚቀመጠውን አሸንፈው ጎል ያስቆጥራሉ የሚለው የሚጠበቅ ጨዋታ ነው። በዚህ መካከል ጥሩ ትንቅንቅ እናያለን ብለን አስባለሁ። ቁጥር ያዙ የሚያሳየው እንደዛ ስለሆነ ማለት ነውና ግን ታሪካዊ ሂደቱን ስናየው ደግሞ ሰንደርላንድ በሜዳው የሚሸነፍ ቡድን አይደለም። በሜዳው ከባድ ነው። በዚህ ዓመት እና በሜዳው የተሸነፈ ቡድን አይደለም። አልተሸነፈም እስካሁን አንድ ምርጥ አርሰናልና ሰንደርላንድ ናቸው ያልተሸነፉት። አርሰናልና ሰንደርላንድ ሁለቱ ቡድኖች በሜዳቸው ያልተሸነፉት ማለት ነው እና በጣም ጥሩ ፉክክር እናያለን ብዬ ገምታለሁ። ጠንካራ አጥቂ ያለውና ሶስተኛው ምርጥ ዲፌንስ ያለው ወይም ምርጥ ዲፌንድ የሚያደርግ ቡድን። ከዛ ባለፈ የመጨረሻ ሐሳብ ላድርገውና ሁለት ወሳኝ ተጫዋቾች አሉ ክለቡን ወደ ፕሪሚየር ሊጉ በማሳደግ ረገድ ማለት ነው እና በጣም ሌብሪስ የሚመኩባቸው ሪጊና ሂዩሜ ሰንደርላንድን ወደ ከሻምፒዮንሺፕ ወደ ፕሪሚየር ሊግ በማሳደግ ረገድ የነዚህ ሁለት ተጫዋቾች ቁልፍ ሚና ከባድ ነው። ስለዚህ የነዚህ ተጫዋቾችና የነ ግራኒት ዣካ የመሃል ሜዳ እንቅስቃሴ ተጣምሮ ከሲቲ ጋር ያለው የአማካኝ ሜዳ ፍልሚያ በራሱ ምን ሊያሳየን ይችላል የሚለው ሌላው በጨዋታው ላይ የምናየው ትንቅንቅ ነው። ስለዚህ በዚህኛው አንግል ስናየው መሃል ሜዳ የበላይነት ለመውሰድ የሚደረግ ትንቅንቅ ነው። ያጥቂና የጠንካራው ተከላካይ ሰንደርላንድ ትንቅንቅ ሌላ ክስተት ነው። ፔፕ ጋርዲዮላ አርሰናል ላይ 3 ነጥብ ይዘው ወጥተው ሰንደርላንድ ላይ አርሰናል ላይ ጫና መፍጠር ይፈልጋሉ። ፕሬሸር ያንን ለማድረግ በቀላሉ የማይመለከቱት ጨዋታ ነው። በአንጻሩ ሰንደርላንድ ወይም ጥቋቁሮቹ ድመቶች ደግሞ ያሉበት ደረጃ ባይዘው 28 ነጥብ ነው ያላቸው። 7ኛ ደረጃ ላይ ናቸው። ካሸነፉ 5ኛ ይመጣል። ዩሮፓ ሊግ ላይ ቁጭ ነው የሚሉት መጥተው ቼልሲና ዩናይትድን ቦታ ይወስዳል። ኤግዛክትሊ ያንን ለማድረግ የሚደረግ ትንቅንቅ ከመሆኑ አንጻር እጅግ ጠንካራ ፉክክር እናያለን ብዬ አስባለሁ። ሶፊ በጣም አሪፍ። ሊቨርፑል ከሊድስም ሌላው ምሽት በጊዜ የሚከናወን ጨዋታ ነው። 2 ሰዓት ተኩል ላይ የሚከናወን ጨዋታ ነው የሊቨርፑልና የሊድስ ጨዋታ። እንግዲህ ሊቨርፑል በቶፕ 4 ለመቀመጥ የሚደረግ ጥረት ነው። በዚሁ የሚቀጥል ነው የሚሆነው። ይህንን ጨዋታ ማሸነፍ ከቻለ አሁን ከቼልሲና ከዩናይትድ በ2 ነጥብ ነው ርቆ ያለው። ካሸነፈ ዛሬ ሊቨርፑል ወደ 5 ነጥብ ልዩነቱን ከፍ ያደርገዋል ከተከታዮቹ ከቼልሲና ከዩናይትድ ማለት ነው። ሰንደርላንድ የሚያሸንፍ ከሆነ ኢንኬዝ በዛሬው ጨዋታ ላይ
በ4 ነጥብ ልዩነት አራተኛ ደረጃ ላይ ተቀምጦ ይቀጥላልና ድንገት ወደ አውሮፓ መድረክ በፍጥነት መመለስ የቻለበት ይሆናል። የዛሬውን ጨዋታ የማያሸንፍ ከሆነ ከመጀመሪያው ዙር ጨዋታ ላይ 3-3 ነው ከሊድስ ጋር የተለያዩት በኢላን ሮድ። በጣም አሪፍ ጨዋታ ነበር የተመለከትነው በዛ ጨዋታ ላይ። ዛሬስ ምን ይፈጠራል የሚለው አጓጊ ነው። ሊድስም ጥሩ እየጠነከረ እየተሻሻለ የመጣ ቡድን ነው። ሊቨርፑልም ወደ ቀድሞ አቋም ለመምጣት ጥረት እያደረገ ነው። ዶሚኒክ ዞቦዛ ላይ በዛሬው ጨዋታ ላይ ከቅጣት ተመልሶ የሚጫወትለት ይሆናል። ነገር ግን አይዛክ በጉዳት፣ ሳላ በአፍሪካ ዋንጫ፣ ኢንዶ እና ጎሜዝ በተመሳሳይ በጉዳት ምክንያት የሉም። የቀኝና የግራ መስመሩም ብራድሊና እንደዚሁም አንድሪ ሮበርትሰን በዛሬው ጨዋታ ላይ ፍሪምፖንግና ኪርኪዝን ተክቶ እንደሚገቡ የሚጠበቁ ይሆናል። በሊድስ በኩል ወሳኝ ተጫዋቻቸው ሮንዶን የለም ተከላካያቸው በዛሬው ጨዋታ ላይ ሻሎንግ ስታፍም እንደዚሁም ዳንኤል ጄምስም እንደማይሳተፉ እየተገለጸ ይገኛል። ዶሚኒክ ካልቨርት-ሊዩን ልዩ አቋሙ ላይ ይገኛል። ከሰንደርላንድ ጋር በነበረው ጨዋታም በደንብ ራሱን መግለጽ የቻለ ተጫዋች ነው። ሊቨርፑል ከሊድስም ጥሩ ፍልሚያ እናይበታለን። ሞሮለስ ድሉ የሊቨርፑል ቢመስልም ግን ሊድስም በቅርብ ጊዜ እያሳየው ያለው መሻሻል ጥሩ ከመሆኑ ጋር ተያይዞ ይህኛውም ጨዋታ ምሽት 2 ሰዓት ተኩል ላይ ይጠበቃል። ሰንደርላንድ ከሲቲ ደግሞ ምሽት 5 ሰዓት ላይ የሚደረግ ጨዋታ ይሆናል።